በኢትዮጵያ በወሊድ ወቅት በተለያዩ ምክንያቶች ለህልፈተ ህይወት ከሚዳረጉ እናቶች ውስጥ የ60 በመቶዎቹ የሞት መንስኤ በወሊድ ሰዓት በሚያጋጥሙ የደም መፍሰስ መሆኑ ተነግሯል። ይህ የተናገረው የቅዱስ ጳውሎስ ሆስፒታል ሕክምና ኮሌጅ ሲሆን ከጤና ሚኒስቴር ጋር በጋራ በመሆን ከወሊድ በኋላ የሚያጋጥሙ የደም መፍሰስ ችግሮችን ለመቅረፍ የሚያስችል የጥቅል ሕክምና አተገባበር የተሰኘ ጥናት ይፋ አድርጓል። ጥናቱ ከወሊድ በኋላ በሚያጋጥም የደም መፍሰስ የሚከሰት የእናቶች ሞትን ለመቀነስ የሚረዳ መሆኑ የተገለጸ ሲሆን ይህ የምርምር ውጤት በቅዱስ ጳውሎስ ሆስፒታልና በስሩ በሚገኙ 5 ጤና ጣቢያዎች ተግባራዊ መደረግ እንደሚጀምርም ሰምተናል። አብዛኛውን የእናቶችን ሞት የሚያስከትል ከወሊድ ጋር የሚያያዝ ችግር ነው። እንደ ሀገራችን የሚደረጉ የተለያዩ የዳሰሳ ጥናቶች እንግዲህ 50 በመቶውን ግማሽ የሚሆኑት የእናቶች ሞት የሚከሰተው ከወሊድ በኋላ በሚከሰት የደም መፍሰስ ነው። እንግዲህ ይህንን አስመልክቶ የተለያየ በዓለም አቀፍ ደረጃ የሚደረጉ ምርምሮች ሲሰሩ ቆይተዋል። እንዲሁም ደግሞ ለዚህ ችግር መፍትሄ የሚሆኑ ብዙ ነገሮችም እስካሁን ሪኮመንድ ሲደረጉ ነበረ። ከዚህ ውስጥ አንዱ እንግዲህ በ2023 በዓለም አቀፍ ደረጃ የወጣ የምርምር ውጤት እንደሚያሳየው የእናቶችን ከወሊድ በኋላ የሚከሰተውን ደም መጠን በትክክል በመለካት ቶሎ የድህረ ወሊድ ደም መፍሰስ ችግሩ ከተገኘም በኋላ ወዲያውኑ በሚሰጥ ጥቅል ሕክምና ከወሊድ በኋላ በሚከሰት የደም መፍሰስ ጋር የተያያዘ ሞትን እንዲሁም ሌሎችን የጤና ችግሮችን መከላከል እንደሚቻል አሳይቷል። ይህንንም የጥናት ውጤት በመውሰድ እንደ ሀገር ኢትዮጵያ እንግዲህ ቀዳሚ ሆናለች። ይህንን የምርምር ውጤት ወደ ተግባር በማውረድ እንግዲህ ላለፉት 10 ወራት በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ውስጥ በማህፀን የሚወልዱ እናቶች ላይ ይህንን ውጤት ሊያመጣ የሚችል የሕክምና አይነት ስንተገብር ቆይተናል። የጤና ሚኒስቴርም ይህንን ችግር ለመቅረፍ በዓለም አቀፍ ደረጃ ጊዜውን ያገናዘበና በአዳዲስ ጥናቶች ላይ የተመሰረቱ ፖሊሲዎችና ስትራቴጂዎች ቀርጸው ተግባራዊ እየተደረጉ መሆኑን የገለጸ ሲሆን ከነዚህ ውስጥ ከወሊድ በኋላ ለሚያጋጥም ከፍተኛ የደም መፍሰስ የጥቅል ሕክምና አተገባበር ጥናት አንዱ ነው ብለዋል። ከዚህ ቀደም እናቶች ደም ሲፈሳቸው የፈሰሳቸውን የደም መጠን በትክክል መለየት የሚያስችል መሳሪያ እንዳልነበረም የሰማን ሲሆን በጥናቱ የእናቶች ደም በምን ያህል መጠን መፍሰሱን የሚያረጋግጡ መሳሪያዎች እንዳሉ ተገልጾ ይህም እናቶች ከመሞታቸው በፊት መፍትሄ ለመስጠት ያስችላል ነው የተባለው። በንድል አፕሮች የምንለው ወይም የጥቅል አገልግሎቱ የብዙ እናቶችን በደም መፍሰስ ምክንያት የሚመጣ ሞት ይቀንስልናል ብለን ነው የምናስበው። እንግዲህ ደም ሲፈስ በጣም አደገኛ ነው። ጊዜም በጣም ረጅም ጊዜ የሚሰጥ አይደለም። ስለዚህ ቶሎ ማወቅ ደግሞ በጣም ዋነኛው ስለሆነ እንግዲህ ይሄኛው አንድ ጥቅም የሚሰጠን ቶሎ እንደፈሰሳቸው ያው ትንሽ ደም የሚጠበቅ ነው ከወሊድ ጋር። ነገር ግን በጣም ብዙ ደም መሆን ካለበት በላይ መፍሰሱን ግን የምናውቅበት ከዚህ በፊት ግምታዊ አሰራሮች ነበር የነበሩት። እንግዲህ አሁን ደግሞ ድሬፕ አለ፣ የላስቲክ ነው፣ ራሱ መለካት የሚችል ነው። ስለዚህ እሱን ከወለደች በኋላ ከስር ተደርጎ እንዲለካ ይደረጋል። ስለዚህ እሱ ካለ ደግሞ ቶሎ ካወቅን የተለያዩ ሕክምናዎችን አንድ ላይ ሰጥተን እንዴት አድርገን የእናትን ሞት መከላከል እንችላለን የሚለውን ለመስራት የተደረገ ነው። ይህ ጥናት ተግባራዊ ከተደረገ በኋላ የሚያስፈልጉ የሕክምና ግብዓቶች ቁጥር እየጨመረ በመሆኑ የግብዓት እጥረት ማጋጠሙ ተገልጾ የባለሙያዎች ጥናቱን አለመተግበር ፈተና መሆኑ እየተነገረ ሲሆን በቀጣይ ይህ ጥናት በሁሉም ጤና ተቋማት እንዲተገበር የሕክምና ግብዓቶችን ማሟላትና ከፍተኛ የግንዛቤ ሥራ መስራት እንደሚያሻ ሲነገርም ሰምተናል። ዘገባው የምስሌ ያሽም ነው።